ሰላም ጤና ስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። ያው የጾም ወቅት ላይ እንደመሆናችን መጠን የጾም ቸኮሌት ኬክ ልሰራ አስቤያለሁኝ እና እሱን ላሳያችሁ ወድጃለሁ። ለሱ የሚሆኑኝን እቃዎች እዚህ ጋራ በሙሉ አዘጋጅቻለሁ። ያለ ወተት፣ ያለ እንቁላል፣ ያለ ቂቤ በዘይትና በመሳሰሉት በስኳር በውሃ የምንሰራው የቸኮሌት ኬክ አይነት ነው። አሁን እዚህ ጋር የምታዩት ያዘጋጀዋቸው እቃዎች ናቸው። እያንዳንዱን ምንና ምን ያህል እንደሆነ ከነመጠኑ አሳያችኋለሁ። እዚህ ጋር እንደምታዩት ከዱቄቱ ብጀምር አንድ ከግማሽ ኩባያ ወይንም አንድ ከግማሽ ካፕ ዱቄት የተጠቀምኩትኝ ወይንም በግራም ደግሞ 180 ግራም። እንደዚሁም እዚህ ጋር አንድ ካፕ ወይንም አንድ ካፕ ስኳር ነው። እዚህ ጋራ ደግሞ የካካኦ ፓውደር ነው 3 የሾርባ ማንኪያ። እዚህ ጋራ ደግሞ 5 የሾርባ ማንኪያ ዘይት አድርጌያለሁኝ። እዚህ ጋራ አንድ ብርጭቆ ውሃ እንደምታዩት። እንደዚሁም እዚህ ጋራ አንድ ቫኒላ ስኳር፣ እንደዚሁም የቤኪንግ ፓውደር አለኝ። ይሄንንም ቀንሼ አንድ ማንኪያ አደርጋለሁኝ። ይሄ አሁን እዚህ ጋራ ያያችሁት ለኬኩ የሚያስፈልገኝ ነው ማለት ነው። እንደዚሁም ደግሞ የቸኮሌት ክሬም እሰራለሁ። እዚህ ጋር ደግሞ ለክሬሙ የሚሆኑኝ እቃዎች ያዘጋጀሁት ለምሳሌ ጋር አለው። ሌላ ፈሳሽ ነገር ስለማልጠቀም ውሃ እጠቀማለሁ። እንደዚሁም ግን የማንደል ወተት ካላችሁ ወይም የአጃ ወተት ካላችሁ እሱን መጠቀም ይቻላል። አለኝ ለነገሩ አሁን ይሄንን ወደ ጎን አደርግና እዚህ ጋራ መስራት ጀምራለሁኝ። በመጀመሪያ ደረቅ ነገሮቹን አንድ ላይ አዋህዳቸዋለሁኝ። እዚህ ጋር መንፋት ግን ብችል ጥሩ ነው። ቆይ እየነፋሁኝ ልጨምራቸው። አሁን እዚህ ጋራ እነፋቸዋለሁኝ ሁሉንም። እንደዚሁም ስኳሩን ጨምረዋለሁ። ትንሽ ጨው። ከዛ እነዚህን ደረቆቹን አንድ ላይ አዋህዳቸዋለሁ። አሁን ደረቅ ፈሳሽ ነገሮቹን ደግሞ ጨምራለሁኝ። ዘይቱን እንደዚሁም ውሃውን ማለት ነው። ውሃውን እያያችሁ መጨመር ይቻላል እንዴ እንዳይቀጥንብን። አይቀጥንም። ኦፍኑን ቀድሜ አሙቄው ነበረ። እንደዚህ አይነት ነገር ብዙ ሰዓት የሚፈጅ ስላልሆነ ቀድሜ አሙቄው ነበርና አሁን እከተዋለሁ ማለት ነው።
እሺ ቤተሰቦቼ አሁን ክሬሙን እሰራለሁ። ክሬሙን ለመስራት በይሄኛው ብረት ድስት ተጠቀማለሁ። በመጀመሪያም እንዳያችሁት ውሃውን ጨምራለሁ። ፈሳሾቹን አንዴ ጨምርና ከዛ ወደ እንትኑ ሄዳለሁ። ወደ ሌሎቹን አንድ ላይ ጨምራለሁ። ከዛም ስኳሩን ጨምረዋለሁ። ስኳሩና ውሃውን አዋህደዋለሁ። ከዛ አሁን የተቀሩትን ይሄ በቆሎ ዱቄቱን ጨምራለሁ። እንደዚሁም የካካኦ ፓውደሩን ማለት ነው። ይሄንን አሁን ጨምሬ በደንብ ማዋሃድ አለብኝ። እንዲሁም እጄ ማረፍ የለበትም። እጄ ከዚህ ቦታ መጥፋት የለብኝም። ያለበለዚያ ያርብኛል፣ መልኩን ያጣብኛል። ስለዚህ ከአካባቢው ሳልርቅ እስከምፈልገው ያህል ውፍረት እስኪመጣ ድረስ እሳቱን ቀንሼ አበስለዋለሁ ማለት ነው። እንዳይጓጉልብኝ መጀመሪያ ቶሎ ቶሎ ማማሰል አለብኝ፣ ጓጓላ እንዳይዝብኝ። እንደምታዩት ካሁኑ ራሱ እንዴት የሚያምር መልክ እንደያዘ አሁን እንደምታዩት የጓጎለ የለም፣ ተዋህዶልኛል። ይሄም የእንቁላል መምቻው በጣም ቆንጆ ነው። እንደዚህ እንዳይጓጉልብን ለማድረግ በጣም ነው የሚጠቅመው። እንደምታዩት አሁን እዚህ ላይ ነው ያለው። የምፈልገው ውፍረት እስኪመጣ የደንበኛ የቸኮሌት ክሬም እስኪመስልልኝ ድረስ ይሄ አሁን ትንሽ ቀጠን ያለ ነው። እንደዚሁም ደግሞ የበቆሎ ዱቄቱም መብሰል አለበት። እንደዚሁ ትንሽ ብቻ ሳይሆን የተወሰነ መብሰል አለበት። ቢያንስ 10 ደቂቃ ያህል እሳቱን ቀንሼ እዚህ እሳት ላይ ማቆየት አለብኝ። አብስዬው ደግሞ ተመልሼ እመጣለሁ። እሺ ቤተሰቦቼ እንዳያችሁት እንደዚህ ቆንጆ ሆኖ በስሏል። ቼክ አድርጌዋለሁኝም እንዳያችሁት። አሁን ዳርዳሩን ላስለቅቅና ልክፈተው። የታችኛውን ደግሞ አነሳልታለሁ እንዳያቃጥለኝ። እንደዚህ ባርኮና ዋው! እንደምታዩት በጣም ቆንጆ ሆኖ ነው የበሰለው። አሁን እስኪ ቀዘቅዝልኝ ድረስ እንደዚህ ተወዋለሁ። ግን ጨርቅ አለብሰዋለሁ። ምክንያቱም እንደዚሁ ከደረቀ ደረቅ ይሆናል። እንደዚሁ እንዲበርድ ከተው ነው ማለት ነው። ግን እንደዚህ ጨርቅ ካለበስ ነው እንትኑን ይዞ ነው የሚቀመጠው። ይቀዘቅዛል። ግን ይሄ ቫይሽ መሆኑ ለስላሳ መሆኑን እንትን አይለውም፣ አያጠፋውም። ግን እንደዚሁ እንዲቀዘቅዝ ከተው ነው ግን ኬኩ ደረቅ ነው የሚሆንብን ማለት ነው። እና ሁሌም ዳቦም ቢሆን ኬክም ከጋገርን በኋላ እንዲበርድልን ስንተወው እንደዚህ በጨርቅ ብንሸፍነው ጥሩ ነው። ይሄ ምንድነው የሚባለው ፈሳሹን እንዳያጣ ማለት ነው። ደረቅ ነው የሚሆነው ያለበለዚያ። እንደዚህ ከሆነ ግን ላቦትም ምንም ይኖረዋል፣ እዛው እንደያዘ ቀስ ብሎ ይቀዘቅዝልናል ማለት ነው። በተለይ ሰዓት ካለን ረጅም ሰዓት እንደዚህ ሸፍነን ብናስቀምጠው ኬኩ ደረቅ ኬክ ሳይሆን ለስለስ ያለ ኬክ እንዲሆን ያደርግልናል ማለት ነው።
ነው።